በቅዳሜ ከሰዓታችን ቤተሰብ የምናገናኝበት ሰዓት ላይ ደርሰናል። ለዳግማዊ ትንሳኤ ነበር ባለ ታሪካችን የመጣችው ሀረጓ መለሰ ትባላለች። ሀረጓ መለሰ አባቷን ለመፈለግ ነበር የመጣችው። ድጋሚ ስለመጣሽ እንግዲህ ደስ ብሎናል። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንዴት ነሽ? እግዚአብሔር ይመስገን። ከዳግማዊ ትንሳኤ በኋላ ነው እንግዲህ የተገናኘ ነውና እንዴት ነበር በዓል? በዓል አሪፍ ነበር። በዓል ጥሩ ነበር። እግዚአብሔር ይመስገን። በአያትሽ ስም ነበር የምትጠሪው እና አባትሽን ልትፈልጊ ነበር የመጣሽው። እስኪ ከሀረጓ ጋር እንግዲህ አባቷን ለመፈለግ እኛ ጋር መታ በነበረበት ሰዓት አድርገን የነበረውን ቆይታ ተመልክተን ተመልሰን ወደ ዛሬው አዲስ ነገር እናልፋለን። አብራችሁ ቆዩ። እንተዋወቅ። ሀረጓ መለሰ ማንን ነው የሚፈልጉት? አባቴ ወላጅ አባቴ ነው። ወላጅ አባቴ የሚጠሩት በሌላ ስም ነው? አዎ በአያቴ ነው የሚጠራው። አያቶች ናቸው ያሳደጉኝ። ታሪኩ እንዴት ነው? ታሪኩ እንግዲህ እንደ እናቴ ነች ነገረችኝ። ትውልድ ቦታው እሱ መጀመሪያ ሰሜን ወሎ ነው። እሺ። ሰሜን ወሎ ላስቴ የሚባል አካባቢ፣ ከዛ ራያ ቆቦ ነበረ። ከራያ ቆቦ እናቴ ደግሞ አዲስ አበባ ነበረች። አዲስ አበባ መጥተው ነው የተዋወቁት። አዲስ አበባ መጥተው ከተዋወቁ በኋላ አንድ ላይ አንድ ቤት እየኖሩ እያለ ያው እኔ ተረገዝኩኝ ማለት ነው። እኔ ስረገዝ እናቴ ደግሞ አዲስ አበባ አባቷ ስለነበር አባቴን ፈራሁ ነው የምትለኝ እናቴ አሁን እንደነገረች ማለት ነው። ከዛ ያው ስታረግዝ ወደ እናቷ ሄደች፣ ወደ ክፍለ ሀገር ማለት ነው። ክፍለ ሀገር የወሎ ሰው ነች እናቴ። እዛ ሄደች፣ እኔ ተወለድኩኝ ማለት ነው። ተወለድኩኝ፣ እሱም አልመጣም፣ እሷም ተመልሳ ወደ አዲስ አበባ አልመጣችም። ሀረጓ ባለፈው እኛ ጋር ስትመጪ በጣም የገረመኝ ረጅም አመት አያትሽ አባትሽ እንደሆነ ነበር የምታውቂው እስከ 2017 እና ያኔ ይሄንን ታሪክ ያወቅሽ ሰዓት የተሰማሽ ስሜት እንዴት ነበረ? በልጅነትሽም እኮ ብዙም ያው ትኩረት አሰጭም እንጂ የሆነ እድሜ ላይ ስትደርሺ አባትሽ እንዳልሆነ ትሰሚያለሽ። አዎ ትሰሚያለሽ። ከሌሎች ሰዎች ትሰሚያለሽ። እንደገና ወደ ትምህርት ቤት ደግሞ ስትገቢ የስም መቃየሮች ይመጣሉ። በዛን ሰዓት ትነቂያለሽ። ግን ታሪኩን ካላወቅሽ የሚነግርሽ ሰው ካላገኝሽ ምን ማድረጋችሁ? ሞክሬያለሁ ብዙ ጊዜ ማለት እናቴን እንድትነግረኝ ጠይቀሻል። ግን በልጅነት አባቴ ግን ማን ነው? ጠይቂያለሽ። ሰዎች የተለያዩ ነገሮች በመሃል ሲሉሽ አባቴ ማን ነው እኔ ማን ልጅ ነኝ ለስ ጠይቂያለሽ። ከዛ ግን ነገሮች ግልጽ ሳይሆንልሽ ስቀሪ ዝም ብለሽ ጠይቂያለሽ። አሁን ከእናትሽ ጋር የአባታችሁ ስም ተመሳሳይ ነው? አዎ እሱ ራሱ ሌላ ጥያቄ ይፈጥራል። እሱ ራሱ ሌላ ጥያቄ ነው። መጀመሪያ እሷም እናቴ መሆኗን አላውቅም። እስከ 7 አመት እናቴ እሷም መሆኗንም አላውቅም ከነሱ ጋር ስለነበርኩ ማለት ነው። ከ7 አመት በኋላ ግን እያወቅኩ መጣሁ። ከዛ እኔ ለምን እንደዚህ ተባልኩኝ፣ እኔ እነሱ ልጅ ካልሆንኩ ለምን እንደዚህ ተባልኩ የሚል ጥያቄ አንስቼ ነበር። ያው አያቶች እንዳሳደጉኝ ሰማሁኝ። አባቴ ታል ደግሞ መልስ የለም እስካሁን ድረስ ማለት ነው። አጥፍተሽም ስትቀጪ የሆኑ ብዙ ነገሮች አሉ። ብዙ ነገሮች አሉ። ያው ከፍ እያልክ ስትመጣ እቺን ሴቷ ልጅን በወለድኩም ሰዓት እሷ ጋር ሂጅ ስለወለድኳት እናቴ ጋር ሂጅ ስለወለድኩ ጠይቄያለሁ። በዛን ሰዓትም መልስ አላገኘሁም። ፎቶ አግኝቼ አንድ ሌላም ፎቶ ነበር እና እሱን አግኝቼ ይሄ አባቴ ነው ብዬ ጥያቄ ሳነሳና የት ታውቂዋለሽ የምን አባቴ ብለሽ ከየት ፎቶ ናም በቃ ስም ካላወቅክ ደግሞ ከባድ ነው ፎቶን ብትይዝ ማለት ነው። እንዴት ፎቶን እንዴት አባቴ ልትቻለሽ? ዝም ብዬ ማለት አዲስ አበባ ስለነበረች አዲስ አበባ የተነሳቻቸው ፎቶ እናቴ እንደዚህ ሳይ እዛ ውስጥ ፎቶ አየሁ ማለት ነው። ይሄ ፎቶ የአባቴ ፎቶ ነው እንዴ? አብረው አባትሽ ከናትሽ ጋር ወይስ ለብቻ? ያው ማላቀው ቤተሰብ ያልሆነ ሰው ያው ስታይ ትጠራጠራለሽ። ስጠይቅ አረ የታውቂዋለሽ አባትሽ አይደለም አምጪው አለች እና ለማፋለግ የመጣሽ ጊዜ ይዘሽ የመጣሽው ፎቶ ማለት ነው? ሌላም ፎቶ ነበር ጠፍቶባት ነው። ሌላም ፎቶ ነበር። ይሄንን ፎቶ እንደውም አላየሁትም። የሚገርም አሁን ላይ ያየሁት አሁን የተሰጠኝ 2017 መጨረሻ ነሐሴ ላይ ሂጄ ወደ 18 መግቢያ ላይ ማለት ነው። ፎቶን የመጀመሪያ ጊዜ ስታይ ምን ተሰማሽ? ያው ልጆችም ነበሩ ትንሾች አውራኝና እነሱ ራሱ እንዴ አማ አባትሽ ነው እንዴ ብለው ሩጠው መጣው። አንቺም እኮ እርግጠኛ አልነበርሽም አይደል? አልነበርኩም። በቃ ይሄ ነው እንደ አባትሽ እንዴ አማዬ ይሄ ነው አባትሽ ብለው አድሬስ ራሱ ሰጠኝ። የትንሹ ሁለት ቀጥሎ ያለው ልጅ ኋላ ላይ ይመጣል። እሱ እየጻፈ እንደዚህ እንትን ብሎ በቃ
ቶሎ አድራሻውን ማለት ነው አጠገብ የሆነ ደብተር እስክሪብቶ ምናምን ይዞ በቃ እኔ ጽፋለሁ በቃ ኢቢኤስ እንሄዳለን በቃ ጎበዝ ልጆች ናቸው ማለት ከመጓጓታቸው የተነሳ ማለት ነው አያታቸውን ለማግኘት አያት አንድ አያት ነው ያለን ለሁለተኛ አያት ብናገኝ የሚለው ራሱ እናትሽ አሉ እናቴ እናት አለሽ በአጋጣሚ አያት የሷን ህይወት መኖር ሳስብ ነው እንደውም በቃ ሊኖር ይችላል መጀመሪያ ባይኖርስ እናቴም ባይኖርስ ምናምን ስትለኝ ባይኖርም ቤተሰብ አላጣም አንድ ዘር አይጠፋም ወይ ወንድም ወይ እህት ወይ ልጆች ከኔ በታች የተወለዱ ከኔ በላይ የተወለዱ ይኖርታል ግን ደግሞ እሷ ስላለች እሱም ሊኖር ይችላል የሚል ተስፋ አደረኩኝ ማለት ግን እናትሽ አባትሽ ደግሞ ይሄን ፎቶ ኬታ መጣሽ ማን ያለሽ ከሚለው አው አባትሽ ነው ፈልጊው ወደሚለው አልመጡም እስከመጨረሻው ረጅም ጊዜ ብዙ ጊዜ ለማውጣት ተሞክሬ ያለሁኝ ልጆች የራሱ አሁን የሷ ታናሽም ለማውጣት ሞክሯል የሴቷ ልጅ ታናሽ ለማውጣት እሱ ራሱ ሞክሯል ማለት ነው ግን በቃ አካባቢውን ተነግራለች አዲስ አበባ እንደነበረ አብረው እንደነበሩ ከዛ ውጭ ግን ግልጽ ታሪክና እቺን ፎቶ ለመስጠት ፈቃደኛ አልነበረች መጨረሻ ላይ በምን እርግጠኛ ሆንሽ ፎቶ እንዴት ሰጡሽ በቃ እንደዚህ ቅዳሜ ቀን ነው ከሰዓት ቁጭ ብለን እናያለን ቲቪ ቅዳሜ ከሰዓት ማለት ነው እንደዚህ አፋላጊ ላይ ማለት እኔ በፊት በጣም ብዙ ጊዜ ያለቅሳለሁ ሳይ ማለት ነው ለካሷም በስሜቱ ውስጥ ነበረች ያየች እንደዚህ ስሜቱ ይሰማታልና እጭ እኔ አሁንም አላለቅስም ማልቀስ ትቻለሁ ከዚህ በኋላ ይሄን ፕሮግራም ላይ ብዬ ወደ ውጭ ወጣሁኝ ማለት ነው ወይ ልጄ እኔም እኮ ሁሉ ጊዜ ያለቅሳለሁ አለችኝ ስትለኝ አይ ብታለቅሽማ የሆነ ነገር ፍንጭ ተሰጭኝ ነበር አልቋት ማለት ነው ያው ሁሉ ጊዜ ስለምንነጋገርባት ውስጧን ነካዋት መሰለኝ እኔ ዘመኔን አልቅሻለሁ አሁን አላለቅስም ብዬ ትቸወጣው ማለት ነው ዛያን ፕሮግራም አይታ ከቆየች በኋላ ከሳጥንም ውስጥ አይደለ የሆነ ከሞሰበ ወርቅ ውስጥ ቦርሳ ይዛ መጣች ምን ልታረግ ነው ይሄ እንደዚህ ጎን የመጣችና ውጭ እንደዚህ ቁጭ ብላ ቁጭ አለች እቺን ቦርሳ ይዛ እዛ እንደዚህ ያርጋ ሰሰተኝ ይሄው እንግዲህ አባትሽ ነው ይሄ ነው አባትሽ ካገኘሽ ፈልጊ እኔም እየጸጸተኛ አልሞት ከዚህ በኋላ አስላሰተኝ በቃ ተደስቶ ወዳው እንደመጣው መስከረም መጣኝ አድሬስ ጠይቄ ወደ እዚህ መጥቼ ተመሰከርኩት ጊዜም አልፈጀም አንተን ከማና ወዳድሬ ላብልጥ እንጂ ወድጃ አክብሬ አባቴን ከማን አላብሰኸኝ የፍቅርን ሸማ ላስተይህ ደሞ ከነማ አንተን ከማን አሁን ስትነግረኝ ማለት ነው አብረን እናሳድግ ግደለሽም አብረን እዚሁ እናሳድግ ብሎኛል ግን እኔ አይ አባቴ ይቆጣኛል እዚህ እርጉዙኝ አባቴ ካየኝ አባቱ አዲስ አበባ ስለነበር በዛን ሰዓት አባቴ ይቆጣኛል ብዬ ነው ወደ እናቴ ሄድኩት ከዛ በቃ በዛው ተለያይተው እናቷ ጋር ወለደች እዛው ቀረች በቃ አንቺ ገና ህፃን እያለሽ በቃ የአንድ አመቱኛ ከዛ ወጣችና ወደ ሌላ ሀገር ሄደች ነው ያቶች ያሳደጉ በአንድ አመት ከሁለት ወር ከሶስት ወር አካባቢ ይመስለኛል እነሱ ጋር ጥለኝ ሄደችው ካፋላጊው በኋላ ሰዎች ምን አሉሽ ነው የሚሰማሽ ነገር ራሴ የውስጤ ስሜት ምን መሰለ 50% አገኛለሁ 50% ደግሞ አላገኝም ነው እሱን ማለት ነው ቢኖር ደስ ይለኛል እግዚአብሔርን በጣም አመሰግናለሁ ካለለ ደግሞ በቃ ቤተሰብ ነኝ የሚል በቃ የሱ ዘር ነኝ የሚል ማግኘት ፈልጋለሁ ለምሳሌ ስትኖር ጎደሎነት ይሰማሃል አባቴ ለላው ልጅ ጎደሎነት ስሜት ነው የሚሰማኝ ሁሉ ጊዜ ጎደሎ እንደሆንኩ ነው የሚሰማኝ ልጆች ያሉ ባለቤት ያለ እግዚአብሔር ይመስገን ግን በቃ አባት ስለሌለኝ ግን ውስጤ ሁሉ ጊዜ የማን ዘር ነኝ ማንነት ጥያቄ አለ አይደል ገዳ ትልቅ ሰው ነኝ አሁን አይደል የምታየው የልጅ ልጅም አይቻለሁ ግን በቃ ግን የማን ዘር ነኝ የሆነ ጎደሎነት ስሜት ይሰማሃል በቃ ያንን ለመድፈን ቢኖርልኝ ደስ ይለኛል ካልሆነም ደግሞ በቃ እኔ የእሱ ዘር ነኝ የሚል ሰው ማግኘት ፈልጋለሁ ለልጆችም ወገን ፈልጋለሁ ማልበልህ እኔ የኔ አለኝታ ከታይ ደስ እንዲለኝ በመልጥራህ እኔ እንደ ወዳጅ ጠባቂ ወሰንኩኝ ልጠራህ ብዬ አይ ብዬ አባቴ አይ ብዬ አባቴ አይ ብዬ ከዚያ በኋላ ገቦ ወለዱ አዎ ወልዳለች አሉ ሶስት አንድ እህት ሁለት ወንድሞች አሉ እንጀራ ላይ አይተን ሁላችንም በየቦታው ተበታተን ያለነው አባትሽን ብታገኛቸው አሁን ምን ትጠይቂያቸዋለሽ እንዴት እንዳልፈለገኝ ለምን እንዳልፈለገኝ መጠየቅ ፈልጋለሁ ማልበልህ እኔ የኔ አለኝታ ከታይ
በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እንደ ስማችን ብርሃን ነው ስራችን። እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። አሉ ብለሽ ታስቢያለሽ? ልብሽ ምን ይመስላል? በቃ ውስጤ የሆነ አልነገርኩሽ ይኖራል አይኖር ሁለት ልብ ነው። ቢኖር አልኩሽ ደስተኛ ነኝ። እግዚአብሔርን በጣም አመሰግናለሁ። ካልሆነ ደግሞ በቃ ያለውን ሰው ኒውት አባት እንኳን ደስ አለሽ። ጨካኝ ናት እናትሽ። ጨካኝ እንዴት ያለ ጨካኝ ናት። እኔስም አላውቀውኝ ቦታውን። እሷ ግን ጨክና ዝም አለች። እያወቀኝ ቦታ ቁጭ ብላ እንኳን ደህና መጡ። ይቀመጥ። እንኳንም ደስ ያለሽ። ደግሞ ልጆትን አገኙ አይደለ? ያ እንኳን ደስ ያለሽ። እንዳይነሱ ያው ቆየ ችግር አባባ እንዴት ነዎት? እግዚአብሔር ይመስገን። ደህና ነዎት? እግዚአብሔር ይመስገን ተመስገን። የድሮ ፎቶግራፎትን ስናየው ያኔ እንግዲህ ገና ወጣት ነበሩ አይደለ? አዎ ጊዜ ገና። እስኪ በደንብ እንተዋወቅ። ስሜ ጌጡ ሰጠኝ ይባላል። የህሏ ጉዳይ ነው። ደሴ ነበርኩኝ። እሺ ደሴ ነው እንዴት ደሴ ያለሁባቸው የነበረውባቸው ሴትዮ ባለጠጅ ቤት ናቸው። ልጃቸው እዚህ አዲስ አበባ ነው የምንኖረው። እሺ 3 ቁጥር መዞሪያ ነው የምትኖረው። አሁን እዛ መጥታ ተገናኘን ከእናቷ ቤት። ከማጋ እናቷ ደሴ እናቷ መጣች። የማን እናት? እኔን ያመጣችኝ። እሺ እኔን ያመጣች ልጅ ሴትዮ እናቷ ደሴ ነበረች አልኩ። እሺ እዛ እናቷ ጋር ነበር የምኖረው። እሺ አሁን እዛ ስኖር አሁን መጣ የዛ እናቷ ስትመጣ እዛ ተዋወቅነ፣ ተገናኘን፣ ተጫዋወትነ። እዛ ሰንብታ ምን አለ አዲስ አበባ ስራ ፈልገሽ ብትወስጂ ምናምን አልኳት። አሁን እኮ ስራ የለም ሰው በዝቷል፣ እንደውም ሰው የለም ስራ የለም አለችኝ። ተመልሳ መጣች። አሁን ደግሞ ባሏ ሙቶባታል። ባሏ ሹፌር ነበረ፣ ሙቶባት እናቷም እዚሁ መጥተው ለቅሶ ሰንብተው ነው የሄዱት። አሁን በኋላ እዛ ይህን አለችኝና ተመልሳ መጣች። አሁን በመጣይ በሳምንቷ አንድ ኮሎኔል የሚባሉ ሰውዬ እኔ ያለሁበት ሰፈር በጣም ጓደኛ ናቸው። አሁን እነሱ ጠባቃ ዘበኛ ፈልጊልኝ ይሏታል። አሁን እየበረረ ተመልሳ መጥታ እዛ አገኘችኝ። እዛ ስራ አግኝቼታለሁ እንሄዳለች። እናትየዋ ተቆጡ። ልጆች እንዲያታሳድጊ በቀን በቀን እዚህ የተመላለሽ ልጆች እንዲያታሳድጊ ልጆችሽን ብላ ተቆጣቻት። አይ ጌጡን ልወስድ እኮ ነው የመጣሁት፣ ጌጡን ልወስድ ነው፣ ስራ አግኝቼለት ልወስድ ነው የመጣሁት። ከማን ጋር? እነ ኮሎኔል ሰው ፈልጊ ብለውኝ፣ ዘበኛ ፈልጊ ብለውኝ ነው የመጣሁት። አሁን ቀን ስራ እየሰራሁ ነበረ እዛ እሷ የምትሰራበት ቤት ነው የገባሁትኝ። እዛ ስንሰራ ማን የምትሰራበት? የእሷ እናት። ማን ነው ስሟ?
ሰርጌ ለሰ ሰርጌ መለሰ ሰርኬ ማለት ነው። ሰርኬ መለሰ ሰርጌ አዎ ልክ ነው። ሰርጌ መለሰ። እሺ ያኔ ተጋባችሁ? አልተጋባንም ገና እሷ የቤት ሰራተኛ ናት፣ እኔ ዘበኛ ነኝ። አሃ ሳሪስ ነው ንፋስ ስልክ ነው ሰፈሩ? ሳሪስ ዳማ ሆቴል አካባቢ ነው። እሺ ልክ ነው ዳማ ሆቴል አካባቢ። እርስዎ ልክ ነው፣ ምንም ነገር አይረሱም። በደንብ ነው የሚያስታውሱት። ዛሬም እኮ አሁንም እዛው ነው ያለው፣ እዛው ሰፈር ነው እዛው ነው ያለው። እና ያንን የልጅነት ነገር እዛ እንትን ስንል ያው ትናና አረገዘኝ ስንኖር ሴትዮዋ ደግሞ ይወዷታል በጣም። የቤቱ ባለቤት የልጆቿ ልብስ ሲገዙ ይሰማ አብረው ነው የሚገዙላት። ልጆቻቸው አይለዩአትም፣ በጣም ይወዷታል ስንል በኋላ እርግዝል እየገፋ ሄደ። በኋላ ይሄ መሬት አዋጅ ታወጀ። የመሬት አዋጅ ሲታወጅ አባቷ 3 ቁጥር መዞሪያ ናቸው አቶ መለስ 3 ቁጥር መዞሪያ ናቸው። እዛ እንትን ብለው ይሄ መሬት አዋጅ ሲታወጅ እኔ መሬት ይሄድብኛል ልሄድ ነው ትሄጃለሽ ብለው መጥተው ጠየቋት። እንደ ሄድክልኝ ማሄድ ያለው እኔም ብላ ተነሳች። ስትነሳ ልብስ ገዝቼ ምን ብዬ ሳጥን ገዝቼ ምን ብዬ ልብሷን እንትን ብዬ 7 ወር ሆናታ ተነስቼ ወስጄ አድርሻ መጣሁኝ። የት ደሴ? አባትየው አሁን ቀርቻለሁ፣ ስራሽን ቀጥይ ቀርቻለሁ አሏት። ትቼዋለሁ ስራሽን ቀጥይ አሏት። እኔ እናቴ ናፍቃኛለች፣ እናቴ ሄዳለሁ ብላ ልብሷን ሁሉን አድርጌ ወደ ሀገሯ አላኳትኝ። በዛ ወዲያ ቀረ። ተወልዳም አላዩዋትም ልጁን በጭራሽ። ዛሬ ገና ነው ያገኘኋት በጭራሽ። ያው እንግዲህ አድጋ እስቲ ይኸው አታለ ልጅ ሆነ አሁን እንዴት ናት? ያው የልጆች መሰላት የልጆች መሰል እስ እንዲለኝ በመልጥራህኔ እንደ ወዳጅ ጠባቂ ወሰንኩኝ ልጠራህ ብዬ አይ ብዬ አባቴ አይ ብዬ አባቴ። ስንት ልጅ ወለዱ ከዛ በኋላ? አሉ 6 ልጆች አሉ። ተመስገን 6 ልጅ አለ። 3 ወንዶች 3 ሴቶች አሉ። ውጭ ያለችው እሷን ነው የምትመስለው? አዎ ሶኑ በቃ። ማን ነው ስሟ? አስቴር ጌጡ። አስቴር ጌጡ የት ነው ያለችው? ጀርመን። አስቴር እንግዲህ ያው እህት አግኝታለች ዛሬ እያየች ነው። እዚህ የመጣችው ምህረትና ስሟ ምህረት መጣለች። የመጨረሻ ልጅ ናት። የመጨረሻ። ስለዚህ አጠቃላይ 7 ልጅ አሉት ማለት ነው። አዎ እሷ የመጀመሪያ ነች ማለት ነው። ይችማ የመጀመሪያ ናት። አንተን ከማና ወዳድሬ ላብልጥ እንጂ ወድጃ አክብሬ አባቴን ከማን ምኑና ነው ግን የጨከነችው? ምኑና ነው? ጠይቃታለሁ። አሁን በስልክ አለች አለች። እኔ ሰውም ሁሉ ልክ ያለሁኝ እዛ ደሴ በምልክት የነገረችኝም ቦታ ሁሉ ሰው ሁሉ ልክ ያለሁኝ ስንት ሰው ልክ ያለሁ ግን ሊያገኙልኝ አልቻሉ። እንደው ጨከና ዝም በቃ። ምኑና ወየት ነው ግን አንቺ የምትኖሪው? እኔ ናዝሬት። ናዝሬት? አዎ ናዝሬት ነው የምኖረው። የምትኖሪው? አዎ። እንደው እንደዚህ አባትሽ ያለ እንደዚህ ብላ አትነግርሽም? አሁን ነው የነገረችኝ። ተናገረኝ። አሁን አሳይሻለሁ። እሱ በቴሌቪዥን አይቶ እኮ ነው የእናቷንና የኔን ፎቶ አይቶ። ማን ነው? በቴሌቪዥን አይቶ አሁን አለ እኔ ጋር የመጣ ልጁ። አዎ በቴሌቪዥን አይቶ ነው የነገረኝ። ልጅ እንዳለ ለልጆች ለባለቤት ትነግር ነበር። ለዚህ ብላ ሄደች ቀረችብኝ እያልኩኝ ወንድ ትውለድ ሴት ትውለድ ትኑር ወይን እሷ እንደው እንደዚህ ጨክና ወይን እሷ ሞታ ወይ ልጁ የወለደችው ሊሞቶባት ነው እንደዚህ የጨከነችው እያልኩኝ ለልጆች አወራለሁ። አሁን እኮ እንትን ሲባል ገረማቸው ሁሉም። እንደው ምን ተሰማዎት ግን እንደው መኖሯን ሲያስቡ ልጅ እንደወለዱ ልጆ ልትፈልጎ እንደመጣች የራስዎትን ፎቶ ቴሌቪዥን ላይ ሲያዩ ምን ተሰማዎት?
ሰው መቼም በደስታ አይሞትም። በደስታ አይሞትም። እኔ አሁን ቆርጦልኝ ነበር። ያውንም እየተዳከሙ ስለሄድኩኝ በቃ ቆርጦልኛል። አሁን ቆርጦልኛል። በቃ ቀደም ብዬ ነበር ስጓጓ የነበረው ወይን ልጇ ሙቶባት ወይን እሷ ሙታ ነው እንጂ ጨክና እንደዚህ ወልዲያ እንደዚህ አድርጋ ይችን ያለ ወልዲያ አድርሳ ዝም ትላለች ትጨክናለች አላልኩም። እግዚአብሔር ፈቃዱ ሲደርስ ነው ሁሉ እግዚአብሔር አያልቅበትም አይደል? እሱም አያልቅበት ጌታ ፈቃዱ ሲደርስ ነው እንደዚህ ማልበልህ እኔ የኔ አለኝታ ከታይ ደስ እንዲለኝ በምን ልጥራህ እኔ እንደ ወዳ ለህም ምጣድ ልዩ ጥራት ካለው ግብአት ተመርቶ በላቀ ዲዛይን ተውቦ ለደንበኞቹ አስተማማኝ አገልግሎትን ለመስጠት ለገበያ ቀርበዋል። ኤሌክትሪክ ቆጣቢው ለህም ምጣድ በእርግጥም ይደሰቱበታል። ለቆንጆ እንጀራ ለህም ምጣድ ይሁን ምርጫው። ከቲኤንኤም የጅምላ ንግድ በዴታቤዝ አድሚኒስትሬሽን የአይቲ ስልጠና ከ7 ዓመታት በላይ ልምድ ያካበተ አብሮቪዥን ግሎባል የአሜሪካ የሥራ ፍቃድ ላላቸውና ከየትኛውም የዓለም ክፍል ሆነው የ24 ሰዓት ቴክኒካል ድጋፍ እያገኙ የሚማሩበት። ስለ ስራው አይጨነቁ፣ እኛው ብቁ አድርገን እናዘጋጅዎታለን። ስራውንም በደንብ እስኪለምዱት የማያቋርጥ ድጋፍ ያገኛሉ። የቀጣይ ባች ስልጠናችን በሚቀጥለው ወር ይጀምራል። ለበለጠ መረጃ ድረገጻችንን ይጎብኙ። እኛ ጋር ተምረው ዳጎስ ባለ ደሞዝ በግዙፍ ዓለም አቀፍ ተቋማት ተቀጥረው በመስራት ላይ የሚገኙ ምስክሮቻችን ናቸው። አብሮቪዥን ግሎባል። እንግዲህ በጣም ከረጅም ዓመት በኋላ ልጅ አባቷን ልትፈልግ እንግዲህ አባትም መተዋል። በጣም የሚገርመው ግን ያው እናትም አሉ ያሉበት ቦታ ላይ የታሪኩ ዋናው ባለቤት እናት አሉ፣ የሀረግ እናት ማለት ነው። ደውለን በስልክ እናገኛቸዋለን። እናቴ እንዴት ነሽ? እግዚአብሔር ይመስገን። ሰላም ነሽ? ደህና ነሽ? ሰላም ነው? እግዚአብሔር ይመስገን ሰላም ነው። ትናንት ሰው ጋር ላገናኝሽ ብዬ ነው። ሰላም ነው? እሺ። አሎ። አቤት። ሰርጌ። አቤት። ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። ሰላም ነሽ ወይ በይ። ደህና ነኝ እግዚአብሔር ይመስገን። ማን ነህ? አላወቅሽኝም? ኧረ እኔ አላወቅኩም። ጌጡ ነኝ። ጌጡ ነኝ። ኧረ አለህ እንዴ? እንዴት ነህ? አለሁ እኔማ አለሁ። ተመስገን ነው ተመስገን። ደህና ነህ? እግዚአብሔር ይመስገን እግዚአብሔር ይመስገን። ደህና ነሽ? እግዚኦ እንዴት አስቻለህ? ደህና ነኝ። ልጅቷ አላስቀምጠኝ አለ። ያዲያ እንግዲህ አግኝ ፈልግና ብዬ ሰጠው ፎቶ ነው። እስከ ዛሬም መኖርሽ ጨካኝ ነሽ አንቺ፣ ጨካኝ ነሽ በጣም። ኧረ እባክህ ጨካኝ እሱ አንተ። እኔማ ጭካኔ አይደለም። እኔ እኮ አላውቀው ስለሆነ ቦታውም አላውቀው ስለሆነ ነው እንጂ ነግሬ አድራሻዬን ሁሉ ሰጥቼ አይደል እንደ የመጣሁት። ጠፋብኛ። ደህና ነህ? በተረፈ እንኳን አገናኘህ ልጅ ጋር። አሜን አሜን። እንኳን አብሮ አገናኘን። እንኳን አብሮ አገናኘን። አየኋት አይደለ? አየኋት። ይኸውልህ መቆየት ደጉ ነፍሴ እያለ አገኘኋት። ይኸውልሽ አንቺ ጨክነሽብኝ ነበር። ሌላ ወልድ ወንደው ልጆች ይጋባሉ እያለች ቸከቸከችኝ። ፎቶውን ሰጠኋት። ይኸው ጎበዝ ናት አገኘህ። እንደዚህ አገኛታለሁ ብዬ እንደ ቆርጦልኝ ነበር። አሁንማ ደህና ነህ? በተረፈ አልወለድክም? ኧረ ወልጃለሁ። ብዙ ልጆች አሉ። የልጅ ልጅ አይቻለሁ። በቃ እንግዲህ ያገበል አግኝተሃል። ጥሩ ነው። የት አካባቢ ነው ያለው? እዛው ሳሪስ፣ እዛው እነ ኮሎኔል ቤት ተጣገው እዛው ነኝ። እዛ ሰፈር አለቀኩም። እዛው አይደል የተገናኘ ነው እኮ እዛው የተገናኘ ነው። የኮሎኔል ቤት አይደል ያገናኘን እኮ። አዎ። እና እንግዲህ ያው እንግዲህ አስረክቤያለሁ። እኔ አቶችን ምኖችን ሁሉ አስተዋውቃቸው። ወቶችን መኖሩንም ነግሬያታለሁ። መኖርህን ድሮ ጠፍታ የነበረችው እሷ ናት ያለችው እንጂ ሌሎቹ አልቀዋል። እትዬ ሰርኬ እንዴት ነዎት? አቤት ደህና ነኝ እግዚአብሔር ይመስገን። እንኳን ደስ ያለው። እንግዲህ ከረጅም ዓመት በኋላ በአምላካችሁ በጣም ደስ የሚል ነገር ነው። እንኳን ደስ ያለው። ጥሩ ፕሮግራም ነው። ደስ ይላል በጣም። እግዚአብሔር ይስጣችሁ እናንተም። አሜን አሜን አሜን። እግዚአብሔር ይስጣችሁ። እንኳን አገናኛችሁልኝ።
አሜን አሜን። እንኳን ደስ ያለው እርሶ። ሰው ካልሞተ እንደዚህ ይገናኛል መቼም። እንኳን ሳልሞት አገናኘሽ ደግሞ ቢመጡ ጥሩ ነበር። በጣም ደስ ይላል። እንኳን ደስ አለሽ ልጄ፣ እንኳን ደስ አለሽ በሉልኝ። ያው እየሰማች ነው። ንግግራችሁ ግን የተረዳ ነው። በጣም በቃ ደስ የሚል ጊዜ እንዳሳለፋችሁ በፊት በደንብ ያሳያል ንግግራችሁ። ነበረ በኋላ አበላሸው እንጂ ምን አበላሸዋለሁ? ቤተሰቦቼ እናት አባት ያሳደጓት እኔም ሌላ ትዳር ያዝኩ። እንኳን እንዴት ብለው ለምነውሽ ነበር? እዚሁ ቤት እሰጣችኋለሁ እዚሁ ብለሽ ለምነውሽ አልነበረም? አዎ ያቺ ጋጋሪዋን በጣም ነበር የለመኑኝ። ኧረ ወርቅ ነሽ ባያውቁም መሰረት ናት የምታውቀው። ሩዝ ነው እኔን የምታውቀው እሷ ብቻ ናት። ሌሎቹ አያውቁም። መሰረት ማለት ስትሰራባቸው ነበር። የኮነሬሉ ልጅ ናት። እሷ ጋራ በጣም እንዋደድ ነበር። እሷ ታውቃለች። እንኳን ደስ ያሎት። ይኸው ልጆ እንኳን ደስ እሺ ቻው። በቃ ሰላም ወይ ሰላም ወይ። እናመሰግናለን። እሺ እናንተም በረካ ሁኑ። እግዚአብሔር አሜን አሜን። እሺ እናመሰግናለን። እድሜ ይስጥሽ ደግሞ ያቆይሽ። እሺ ደግሞ አገናኘን። አይባኝ አስተያየን ደግሞ አሜን አሜን አሜን። አንተን ከማና ወዳድሬ ላብልጥ እንጂ ወድጄ አክብሬ አባቴን ከማን አላብሰኸኝ የፍቅርን ሸማ ላስተያይህ ደሞ ከነማ አንተን ከማን። የደስታ ዜናው እሱ ነው። የልጅ ልጅ አሳይታውታለች። እሷ ደግሞ አሉሽ አንድ አለች። መጀመሪያ ልጅ ወልዳለች። አንድ ሰሞልዳለች። እሷ ልጅ ራሱ አያት ሆናለች ማለት ነው እኮ። የልጅ ልጆቹት መጥተዋል። ቤቢ ደህና ነህ? እንዴት ነህ? አይ መቆየት ደጉ መቆየት ደጉ የልጅ ልጅ ደግሞ አሳይ። እሷ ልጅሽ ናት። እሷ የመጀመሪያ ልጅ ናት። የእሷ ልጆች ናቸው። የኔ ናቸው እነዚህ ሁለቱም የእሷ ገና ህጻናት ይዛ አልመጣችም ነው እንዴ? ልጆችሽ ናቸው እነሱ? እነዚህ ልጆች ናቸው። ይሄ የመጨረሻ ልጅ ነው፣ የሶስተኛ ነው። ስማቸውን ንገራቸው። ናታን የሚባላል፣ እሱ ደግሞ መባ፣ እሷ ሳምራይት፣ ወንድ አለኝ የእሷ ተከታይ ቢኒያም የሚባላል። ኦኬ። አቤት አቤት አቤት። ተመስገን ፈጣሪ እንኳን ይህን አሳየኝ። ይህን ሁሉ በሞቴ ይህን ሁሉ የታገኘ እንኳን አሳየኝ። ላብልጥ እንጂ ወድጄ አክብሬ አባቴን ከማን አላብሰኸኝ የፍቅርን ሸማ ላስተያይህ ደሞ ከነማ አንተን ከማን። ጥማታቸውን የሚቆርጥላቸውን ውሃ በደጃቸው ማግኘት ለእነዚህ ወገኖቻችን ምን አይነት ደስታን እንደሚፈጥርላቸው አስበውታል? እንደ አውሮፓ አቆጣጠር ከ2010 ጀምሮ ከ223,000 በላይ በማሰባሰብ 45 ፕሮጀክቶችን ሙሉ በሙሉ አጠናቅበናል። ከ22,000 በላይ ወገኖቻችን ተጠቃሚ ሆነዋል። 100% በበጎ ፈቃደኞች የሚመራ ያለምንም ደሞዝ ክፍያ ድጋፎች ሙሉ በሙሉ ፕሮጀክት ላይ የሚውሉበት፣ በጋራ ሆነን የወገኖቻችንን ህይወት የተሻለ እናድርግ። በወር $10 ብቻ በመለገስ ህይወትን እናለምልም። ስትሪም ኦፍ ሆፒንግ ኮርፖሬሽን። በጣም ደስ የሚል ቀን ነው ዛሬ ለእርሱ። የልጅ ልጅ አይተዋል፣ ልጆትን አግኝተዋል፣ የቀድሞ ባለቤቱትን አግኝተዋል። በጣም በቃ ትልቅ ደስታ ነው እና በዚህ እድሜ እግዚአብሔር እንደዚህ አይነት ደስታ ሲሰጥ በጣም ደስ የሚል ነገር ነው እና የሚያበረታ ነው። እናንተም ደግሞ ስለተገናኛችሁ በጣም ነው ደስ ያለን። ሀረጓ
ልጆችሽን ይዘሽ መጥተሽ አያታቸውን ይፈልጉ ነበርና ሲነገረኝ ይጽፉ ነበር እያለችን ነበር። አዎ እናንተም አስተዋጽኦ አላችሁ ጎበዞች በጣም። አዎ ከሁሉ በላይ የእናንተ መገናኘት እንዳለ ሆኖ የእናትና አባትሽ ጨዋታ በጣም ነው ደስ እንደው እዚህ በመጡ ነው ያልኩት ዛሬ እውነት በጣም ነው ደስ የሚለው። አባታችን እኛ እንግዲህ እንኳን ደስ ያለው ብለን ኬክ እንቆርሳለን። ዛሬ የደስታ ቀን አይደለ? ልጆን ያገኙበት የልጅ ልጆን ያገኙበት የቀድሞ ባለቤቶን ያገኙበት ቀን ስለሆነ ኬክ እንቆርስና እንኳን ደስ ያለው እንላለን። ከዛ በፊት ደግሞ ከርሶ ጋር የመጡ ደግሞ ሌሎች ቤተሰቦች አሉ አይደለ? መተዋል አይደል? አዎ እነሱን እንቀበልና ኬክ እንቆርሳለን ማለት ነው። አንተን ከማና ወዳድሬ ላብልጥ እንጂ ወድጃ አክብሬ አባቴን ከማን አላብሰኸኝ የፍቅርን ሸማ ላስተያይህ ደሞ ከነማ አንተን ከማን። ቤተሰቡ እንግዲህ ሰፍቶ አሁን ቅድም 2 ብቻ ነበር አሁን በዛ ብለናል። አባባ የእርሶ ቤተሰቦች መተዋል። እሷ ልጅ ሆናት አይደለ? መጨረሻ ልጅ እስኪ እንድታወቅሽ ንገሪን እስኪ። ምህረት ጌጡ ልጆችሽ አብረውን የመጡትን እስኪ አስተዋውቂ። የመጀመሪያ ልጅሽ ነው እሱ? እሺ አንድ ያላት ሌላም አላት? እሺ እሱ ያገናኘን ነው አጎታችን ማለት ነው። አጎታችን ቴሌቪዥን ፕሮግራሙን አይቶ እኛ አላየነውም ነበር። የዛን ቀን መብራት ጠፍቶ ነበር አላየንም። እሺ ያሳየን እሱ ነው። እሺ እናመሰግናለን በጣም ስለተገናኛችሁ በጣም ነው ደስ ያለን። አባባ ቤተሰብ ውጪ ደግሞ ሌላ እንግዳ አለ ከአረጋ የመጣው ያው የሳምር ባለቤት ነው። አሁን እንደ ልጅ ባለቤት ኦኬ እንኳን ደህና መጣ። አባባ ከዚህ ቀደም ልጅ እንዳላቸው እናንተ ቤተሰብ ይታወቅ ነበረ? ምን ይሉ ነበር? እኔ አሁንም አግብቼ እሱ ጋር ስለምኖር ሁሉንም ታሪክ አውቃለሁ፣ ይነግረኛል። ግን ሁሌ የሚለው እንደዛ ነው፣ ወይ እሷ ስትወልድ ሞተውባት ወይ ሞታ ነው እንጂ እኛን ሳይነግረን ራሱ ገጠር ድረስ ይልክ ነበረ ሰው ማለት ነው። ሰው በሄደ ቁጥር ይልክ ነበር። እንደዚህ ቤተክርስቲያን ምንም ሲያገኝ ሰው ወሎ ሌር ነው ካሉት የት ነው አይልም፣ በቃ ይጠይቅ ነበርና እኔ ነኝ በደንብ ማቀውና ለወንድም ለእህቶቼ ስነግራቸው ሁሉ አላመኑም በጣም። እና ፎቶ የተለቀቀው ፎቶ ራሱ እኔ ጋር ነበር ይዤው መጥቻለሁ። እንኳን ደስ ያላችሁ እንግዲህ ለሁላችሁም። እሺ ስለዚህ ዛሬ ታላቅ ተጨማሪ አግኝተሻል ማለት ነው። ቤተሰቡም ሰብሰብ ስላለ ከረጅም ዓመት በኋላ ነው የተገናኛችሁት። አባትና ልጅ አሉ፣ እናት አለች፣ ሁሉም ነገር ታሪኩ ሙሉ ነው። ይሄ ሙሉ ደስታ ደግሞ አንድ ላይ ሆነን ኬክ ቆርሰን በጣም ደስ የሚል ጊዜ እናሳልፋለን ማለት ነው። ፈጣሪ እንኳን አገናኛችሁ፣ እንኳን ደስ አላችሁላችሁ። አሜን። እንኳን አብሮ ደስ አለን። እግዚአብሔር እሱ እድሜና ጤና ይስጣችሁ። አሜን። እግዚአብሔር ይስጣችሁ። ተባረኩልኝ። አሜን። እንደው ጤናችሁን ሰጥቶ ደግሞ ሌላ ጊዜ ወይን ያገናኘን ይሆን? እንገናኛለን። እግዚአብሔር እድሜ ይስጥልኝ፣ ጤናችሁን ይስጥልኝ። ተባረኩልኝ። አሜን አሜን አሜን። እኛም እግዚአብሔር ቀኑን ሲደርስ እንደዚህ መቼም የእሱ ስራ ብዙ ነው። እንግዲህ ምንም ማለት አይቻልም። እንኳን ደስ ያላችሁ። አሁን ኬኩ ሊቆረስለት እንኳን ደስ ያለው። የምናዘጋጃቸው አዝናኝ ፕሮግራሞች እንዳያመልጧችሁና ተጨማሪ ቪዲዮችን ለማግኘት እዚህ ጋር ጠቅ ማድረጋችሁ እንዳትረሱ። ከዛ በተጨማሪ ሰብስክራይብ ማድረጋችሁን ደግሞ በዚህ ጋር ጠቅ አድርጋችሁ እርግጠኛ ሁኑ። አብራችሁን ስለሆናችሁ እናመሰግናለን።